ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት በ12604 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ታህሳስ 21 ቀን 2008 ዓ.ም ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያ በማስከተልም ሁለት ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን በተከታታይ እናቀርባለን። የመጀመሪያው የፈነዳው የህዝብ ብሶት አቅጣጫውን መሳት የለበትም፣ በማስከተልም ያለፈው ከጠቀመ ከነበረውም ለመማር በሚል ርዕስ የሚቀርቡ ናቸው። በዚህም የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ህዝብን ማፈናቀል፣ ነባር ሰፈርን ማፍረስ፣ እድርም መበተን፣ ነዋሪውን መበተን መመሪያ የሆነውና የአንድ ዘር አባላትና የአንድ ፓርቲ ጆሌዎችን በአዲስ አበባ ማስፈር አዲስ አበባንም የዘረኞችና የአምባገነኖች ምሽግ የጸረ ኢትዮጵያንና የጸረ ኢትዮጵያ ሚዘም ለማድረግ ቆርጦ የሚሰራው የወያኔ አገዛዝ በሙስናው መቤት ባዜም መስፍን የሚመራ የአምባገነኑን የዘረኛው የመለስ ዜናዊ ፋውንዴሽን አካዳሚ መገልገያ በሚል በአዲስ አበባ ከተማ 3 ቀበሌ ነዋሪዎችን ለማፈናቀል ትዕዛዝ ማስተላለፉ ታወቀ። በአራዳ ክፍለ ከተማ ውስጥ የሚገኙ የቀድሞ ቀበሌ 18፣ 19 እና 23 የሚኖሩ ነዋሪዎች በ3 ወር ጊዜ ውስጥ ጓዛቸውን ሰብስበው እንዲለቁ ማስጠንቀቂያ ተሰጥቷቸዋል። እነኚህ በግልና በኪራይ መኖሪያ ቤቶች ይኖሩ የነበሩ ተነሺዎች ጊዜያዊ መጠለያ ይሰጣቸዋል የሚል መደለያ ቢሰጣቸውም ከነቤተሰቦቻቸው ከፍተኛ ስጋት ላይ መሆናቸው ሲታወቅ አዋሪ ገበያ ያሉ የንግድ ቤቶችን በርካታ አባወራዎች ምትክ እንደማይሰጣቸው ተገልጾላቸዋል። በንግድ ቤት የተመዘገበ ቤት ውስጥ የሚኖር ምትክ መኖሪያ ቤት አይሰጠውም ይባል እንጂ ሌሎች ተፈናቃዮች ታኪ ቤት ማግኘታቸው ማጠራጣሪ ሆነዋል። በቅርቡ በአዲስ አበባ ከተማ በሚካሄደው ጉባኤ ምክንያት በማድረግ የተጠናከረ ጥበቃ እንደሚደረግ መታዘዙን ለወያኔ ደህንነት ቢሮ ቅርብ ያላቸው ምንጮች አስታውቀዋል። በጥር ወር መጀመሪያ ላይ በአዲስ አበባ የሚደረገው አህጉራዊ ጉባኤ ተከትሎ የተቋሙ ድምጻቸውን ሊያሰሙ ይችላሉ የተባሉት በሙሉ ከወዲሁ እንዲታሰሩ መመሪያ የተላለፈ ሲሆን የህዝቡን ተቃውሞና ቁጣ እንደገና እንዳያገራሽና እንዳያስፋፋም ልዩ ጥበቃ በየአካባቢው እንዲጠናከር ታዟል። ጉባኤው የአፍሪካ ህብረት ስብሰባና የአሜሪካን የአፍሪካ ቢዝነስ ፎረም በመሆኑ የወያኔን ገጽታ ያበላሻሉ የተባሉ ጉዳዮችን ሁሉ መከታተል የደህንነቱ ኃላፊነት ሆኗል። እንዲሁም የመኝታ አገልግሎት የሚሰጡ ሆቴሎች፣ ቡና ቤቶች፣ ፔንሲዮኖች የመኝታ አገልግሎት ለማግኘት የሚጠይቁ ተገልጋዮች መታወቂያቸውን ማስያዝ እንዳለባቸው፣ ለምን መኝታ እንዳስፈለጋቸው፣ ስንት ቀን እንደሚቆዩ የሚጠይቅ ቅጽ ከወያኔ ደህንነት ቢሮ እንደተሰጣቸውና ያቅራቢያቸው ላለው ፖሊስ ጣቢያ ሪፖርት እንዲያደርጉ አዲሱ መመሪያ ይጠይቃል። የወያኔ መሪዎች ጭንቀትና ውጥረት ሲበዛባቸው ህዝብን በመሰብሰብ ራሳቸውን የህዝብ አካል አድርገው ለማሳየት የሚያደርጉትን ጥረት በተደጋጋሚ ጊዜያት እየከሸፈባቸው ይልቁንም በግልጽና በቀጥታ ማንነታቸው እየተነገራቸው መምጣቱ ይታወቃል። ሰሞኑን በሰሜን ጎንደር በወቅታዊ ጉዳይ ለመነጋገር በሚል የወያኔው ብአዴን ካድሬዎች ወጣቶችን ቢሰበስቡም ከባድና ሊጋፈጡት በማይችሉ ጥያቄ ሲዋከቡ እንደነበረ ታውቋል። በተለይም ለሱዳን የኢትዮጵያ መሬት ለመስጠት መታቀዱን፣ አማራና ቅማንትን ለማጫረስ የወጠኑትን ሴራ አስመልክቶ ተከታታይ ጥያቄ ይቀርቡ እንደነበረ ሲገለጽ የወያኔው ብአዴን የጽህፈት ቤት ኃላፊ የተባለው ዓለም ተመኮንን የሚመልሰውና የሚናገረው ጠፍቶት የባጤ ቆጡን ሲለፈልፍ መዋሉ ተገልጿል። አብዛኛው ተሰብሳቢ በቀጥታና በግልጽ ጥያቄዎቹ እንዲመለሱ ደጋግሞ ይጠይቁ እንደነበረ ታውቋል። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በአሜሪካ ዋይት ሃውስ ስር የሚገኘው የብሔራዊ ጸጥታ ካውንስል ቃል አቀባይ ኔድ ፕራይስ ረቡዕ ዕለት በሰጡት መግለጫ የወያኔ መንግስት መጥፎን የጸረ ሽብር አዋጅ በመጠቀም ጋዜጠኞችን ማሰሩን እንዲያቆም ጠይቀው
የተያዙት እስረኞች በአስቸኳይ መፈታት አለባቸው ብለዋል። ቃል አቀባዩ የታሰሩትን ጋዜጠኞች በስም ባይጠቅሱም በተለያዩ ቦታዎች አመጽ እየተካሄደ በሚገኝበት ወቅት ከወትሮ በተለየና ጠንከር ባለ ቋንቋ የአሜሪካንን ተቃውሞ ማሰማታቸው ተጽዕኖ ለማሳደር ነው የሚል ግምት ያሳያል። ቃል አቀባዩ በቅርቡ በጋዜጠኞች ላይ የተወሰደው እርምጃ የአሜሪካንን መንግስት ያሳሰበ መሆኑን ገልጸው የወያኔ መንግስት በአስቸኳይ ጋዜጠኞችንም ሆነ መብታቸውን ተጠቅመው ሐሳባቸውን በመግለጽ ብቻ የተያዙ እስረኞች በአስቸኳይ እንዲፈቱ ጠይቀዋል። ይህ የአሜሪካ አቋም እንደውን ጊዜውም ከመግለጫ ያለፈ ርባና እንደማይኖረው የፖለቲካ ታዛቢዎች ግምታቸውን ይሰጣሉ። የናይጄሪያው ፕሬዝዳንት ቡሃሪ ረቡዕ ታህሳስ 20 ቀን በሰጡት መግለጫ ከ2 ዓመት በፊት በቦኮ ሐራም ተጠልፈው የተወሰዱ 200 የሴት ተማሪዎችን ሁኔታ የማያውቁ መሆናቸውን ገልጸው ልጃገረዶቹን ለማስፈታት ከአሸባሪው ድርጅት ጋር ለመነጋገር ዝግጁ መሆናቸውን ተናግረዋል። የዛሬ 2 ዓመት 276 የሚሆኑ የሴት ተማሪዎች ከትምህርት ቤታቸው ተጠልፈው የተወሰዱ መሆናቸውና 76 የሚሆኑት ወዲያውኑ አምልጠው ሲመለሱ 200ዎቹ እስካሁን የት እንዳሉ ሳይታወቅ መቆየቱ ይታወሳል። ፕሬዝዳንት ቡሃሪ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት መልስ ልጆቹ የትና በምን አይነት የጤንነት ሁኔታ ላይ እንዳሉ የሚታወቅ ምንም አይነት መረጃ ያልደረሳቸው መሆኑን ገልጸው የታሰሩትን ለማስፈታት ከትክክለኞቹ የቦኮ ሐራም ድርጅት መሪዎች ጋር መደራደር የሚፈልጉ መሆኑን ገልጸዋል። ድርድሩን ለመጀመር ግን በቅድሚያ እውነተኛ የድርጅቱ መሪዎች መሆናቸውን መረጋገጥ አለበት ብለዋል። ቦኮ ሐራም ከቴክኒክ አንጻር ተሸንፏል በማለት ባለፈው ሳምንት ሚስተር ቡሃሪ መግለጫ የሰጡ መሆናቸው የሚታወስ ሲሆን ከዚያ ወዲህ ታጣቂዎች ያካሄዷቸው ተከታታይ ጥቃቶችና ያደረሱት ጉዳት የፕሬዝዳንቱን መግለጫ ተአማኒነት አጠራጣሪ ያደርገዋል ተብሏል። ከ20 ዓመታት በፊት ሩዋንዳ ውስጥ በተፈጸመው ከፍተኛ የሆነ የህዝብ እልቂት ላይ ተሳትፈው የነበሩ የጴንጤቆስጤ ፓስተር ላይ የሩዋንዳው ፍርድ ቤት የዕድሜ ልክ እስራት የፈረደባቸው መሆኑ ተነገረ። ፓስተሩ ከ5 ዓመት በፊት በኡጋንዳ ውስጥ በጥርጣሬ ተይዘው ታንዛኒያ ውስጥ ክስ ተመስርቶባቸው እንደነበር ይታወቃል። በታንዛኒያ በሩዋንዳው እልቂት ላይ ብያኔ ለመስጠት የተቋቋመው ኮሚቴ በዚህ ወር መጀመሪያ ላይ ስራውን አብቅቶ ሲዘጋ ፓስተሩ ወደ ሩዋንዳ እንዲዛወሩ ተደርጎ ነበር። በክሱ መሰረት በ1987 ዓ.ም ከዋና ከተማ ከኪጋሊ ዳርቻ ባለና በሚያስተዳድሩት አንድ የጸሎት ቤት ዙሪያ የ2000 የሩዋንዳ ዜጎች ሬሳ መገኘቱና ለግድያው ተባባሪ እንደነበሩ ተረጋግጧል። በሩዋንዳው እልቂት ተሳታፊ የነበረ አንድ ሌላ ተጠርጣሪ ወንጀለኛ ባለፈው ወር በኮንጎ ዲሞክራቲክ ሪፐብሊክ መያዙም ይታወሳል። በደቡብ አፍሪካ የአካባቢ ንጉስና የኔልሰን ማንዴላ የቅርብ ዘመድ የሆኑት ዜጎችን ጠልፎ በመውሰድና መኖሪያ ቤታቸውን በማቃጠል ወንጀል ከተከሰሱ በኋላ ለሰሩት ወንጀል 12 ዓመት ተፈርዶባቸው ወደ እስር ቤት የገቡ መሆናቸው ተነግሯል። ንጉሱ የተከሰሱት ከ20 ዓመታት በፊት ከተከታዮቻቸው ጋር በነበራቸው ግጭት የሰዎችን መኖሪያ ቤት በማቃጠል 3 ወጣቶችን በማስደብደብና የአንድ ተቃዋሚ ግለሰብ ሚስትና ልጆችን በመጥለፍ ወንጀል ነበር። የ51 ዓመቱን ሰው በንግስና የተሰየሙት በ1982 ዓ.ም ሲሆን 700,000 የሚሆኑ የደቡብ አፍሪካ ዜጎች ንጉስነታቸውን ተቀብለው በስራቸው የሚተዳደሩ ሆነዋል። በደቡብ አፍሪካ 10 የሚሆኑ በይፋና በህግ የታወቁ የአካባቢ ነገስታት እንደሚገኙ ይታወቃል። በቅርቡ በቡርኪና ፋሶ በተደረገው ምርጫ ሚስተር ክርስቲያን ኮቦሬ ፕሬዝዳንት፣ የቀድሞ ፕሬዝዳንት የካምፓወሬ ቀኝ እጅ የነበሩት ሚስተር ሳሊፍ ዲያሎ ደግሞ የብሔራዊ ምክር ቤት መሪ ሆነው ተመርጠዋል። ሁለቱ ሰዎች የቀድሞ ፕሬዝዳንት ባለስልጣኖች የነበሩ ቢሆንም ከ2 ዓመት በፊት ከገዢው ፓርቲ ራሳቸውን በማግለል የህዝብ ድጋፍ እንቅስቃሴ የተባለ አዲስ ፓርቲ አቋቁመው በተቃዋሚነት መንቀሳቀሳቸው ይታወቃል። ሚስተር ዲያሎ ለምክር ቤቱ መሪ ሆነው የተመረጡት ከ127 መቀመጫ ካለው ምክር ቤት ውስጥ 78 ድምጽ በማግኘት ሲሆን ከተመረጡት በኋላ ባደረጉት ንግግር የምክር ቤት አባሎች ሙስናንና የዝምድና አሰራርን እንዲዋጉ ጥሪ አድርገዋል። በአሁኑ ወቅት የሁለቱ ሰዎች በከፍተኛ ስልጣን ላይ መቀመጥ የቀድሞ ፕሬዝዳንት ደጋፊዎችንም ሆነ ተቃዋሚዎችን በማቀራረብ በሀገሪቱ ውስጥ ምቹ የፖለቲካ ሁኔታ ሊፈጥር ይችላል የሚል አስተያየትም የሰጡአሉ። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል።
ረሃብ ስንት ቀን ይፈጃል? ረሃብ ቀጠሮ ይሰጣል ወይስ ቀን ቆጥሮ ይፈጃል? የሆድ ነገር ሆድ ይቆርጣል ይባላል ድሮ ይባላል ይዘለዝላል ይከትፋል ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ ሆድ ዕቃ ደርቆ ሆድ ሲራብ ተሟጦ አንጀት ባንጀት ሲሳብ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው ላይችል ሰጥቶት ለሚያስችለው ስንት ቀን ነው ስንት ሌት ነው የማዕዱ ወዝ ሳታጥጥ አድባሩ አብዳ ሳትፈረጥጥ ጥንብ ሳይተርፋት ሜዳ አይጥ የቤት ድመት ሳታማምጥ በመቤቷ አስከሬን ብካይ እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ ቸነፈር በጣለው ሲሳይ አይ ስንት ቀን ትሆን የራባዋይ እስቲ እናንተ ተናገሩ ተረባችሁ የምታውቁ ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት ቀጠሮ ይሰጣል ልቄት ስንት መዓልት ስንት ሌሊት ጥንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፍሩ በጣረ ሞት አክናፋቱ አንዣቦ በመቅሰፍት እግሩ አንደበት ተርፏችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል እስትንፋስ ስለምን ሳትል ቀጠሮ ይሰጣል ረሃብ ለስንት ቀን ለስንት ያህል ስንት ሰዓት ነው የራብ አቅሙ ለኔ ቢጤውማ ትርጉሙ የሁለት ፊደል ድምጽ ነው ራብ የሚሉት ከነስሙ እንጂ የኔ ቢጤውማ የታውቆት ጠባዩንማ ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል ቃሉማ ያው በዘልማድ ይነገራል ይለፈፋል ይተረካል ይዘከራል ይደጋገማል ይተቻል እንጂ እንኳን ጠባዩንና የራብ እድሜውን ያውቃል እና የምታውቁ ንገሩን እውነት ራብ ስንት ቀን ይፈጃል በጣራ ፋፍ ላይ ያለህ ሰው ራብ እንዴት ነው የሚያዛልቅ ለስንት ቀን ይሰጣል አንደበትክን ሳይሸመቅቅ ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ ጥንባንሳ ሊጭር ሳይመጣ ጥንቦርስ ከጎጆህ ጣራ እንደ ፍካሪ ኢየሱስ ቃል በጣር መጽሐፍን ሳጠራ አንደበት ሳለህ ተናገር የምታውቅ የራብን ነገር አስከሬንህ ከየጥሻው ተርፎ እንደው ሳይቀረቀር ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር ቆሽታሮ ሳይፈረፈር ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር የሆድ ነገር ስንት ያቆያል ቀጠሮ ይሰጣል ልቄት ስንት መዓልት ስንት ሌሊት ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ እስቲ እናንተ ተናገሩ ተረባችሁ የምታውቁ ስንት ያቆያል ስንት ያዘልቃል እውነት ረሃብ ስንት ቀን ይፈጃል ስንት ያቆያል ስንት ያዘልቃል እውነት ረሃብ ስንት ቀን ይፈጃል
የፈነዳው የህዝብ ብሶት አቅጣጫውን መሳት የለበትም። ሰሞኑን የተነሳሳው ህዝባዊ እንቅስቃሴ በግብር ይውጣ የተጀመረ ሳይሆን ብሶት የወለደው የትግል መንፈስ መሆኑ ሐቅ ነው። ከሁሉ በላይ ደግሞ ይህን እንቅስቃሴ ልዩ የሚያደርገው የወያኔን ሰላዮች አቅመ ደሃ ካድሮቻቸውንና በአጠቃላይ በአገር አቀፍ ደረጃ ያለውን አፋኝ መዋቅራቸውን ሁሉ በአንድ ቀን ጀንበር ከጥቅም ውጪ ማድረግ የሚቻል መሆኑን ያመላከተ የትግል መንፈስ መሆኑ ነው። አዎ ለወደፊቱም ይህን የትግል መንፈስ ሰንቀንና ባጭር ታጥቀን ወያኔን መፋለምና በሚገባው ቋንቋ ማነጋገር እንችል ዘንድ መንገዱንና የትግሉን ዘዴ ፍንትው አድርጎ አሳይቶናል። ትግሉንም አቅጣጫ መስጠትና በሂደትም ሁሉን አቀፍና ሀገራዊ እንቅስቃሴ ማድረግም ይቻላል። መነሻውን ያወቀ ጉዞውን የቃኘና ግቡን በጊዜ ያለመ ትግል ደግሞ ህዝብን የድል ባለቤት ማድረጉ አይቀሬ ነው። ለዚህም ባመኑበት መጽናትን፣ ለሀገር መስዋዕት መሆንን፣ ለወገን ቤዛ ሆኖ ማለፍንና የጥናት መሰሶ ሆኖ መቀጠልና ማስቀጠልን ስራዬ ብለው ከያዙት የቁርጥ ቀን ልጆች የሚጠበቅ ተግባር ነው። የትግሉን መንፈስና ስሜትም ኢትዮጵያዊ ይዘትና ገጸ ባህሪ ሰጥቶ ማስቀጠል ይቻል ዘንድ አጥረቀላል የዘር ፖለቲከኞችን ሁሉ አቅንትፍ እጭ ወዲያ ብሎ ገፍትሮ ማለፍን ይጠይቃል። እንዲህ ሲደረግ ብቻ ነው ትግሉ አቅጣጫውን ስቶ የዘረኞችና የጸረ ኢትዮጵያ ኃይሎች ሲሳይ ከመሆን ሊድን የሚችለው። ይህ ደግሞ ሁሉም ሐቀኛ ዜጋ ሊጫወተው የሚገባ ታሪካዊና ብሔራዊ ሚና ነው። የትግሉ ግብም መሆን ያለበት ወያኔንና ስርዓተ ጎሳውን አስወግዶ በምትኩ በዜጎች እኩልነት ላይ መሰረት የጣለ አንድነትን መገንባት ብሎም ዲሞክራሲያዊና ሰብአዊ መብቶች ሳይሸራረፉ የተከበሩባትና የሕግ የበላይነት የተረጋገጠበትን ኢትዮጵያን እውን ማድረግ ነው። የትግሉ ግብም መሆን ያለበት ወያኔንና ስርዓተ ጎሳውን አስወግዶ በምትኩ በዜጎች እኩልነት ላይ መሰረት የጣለ አንድነትን መገንባት ብሎም ዲሞክራሲያዊና ሰብአዊ መብቶች ሳይሸራረፉ የተከበሩባትና የሕግ የበላይነት የተረጋገጠባትን ኢትዮጵያ እውን ማድረግ ነው። ግቡ ይህ ከሆነ ዘንዳ ደግሞ ትግሉ ሁሉን አቀፍ ይዘትና ቅርጽ ይኖረው ዘንድ ሁሉም ኢትዮጵያዊ የፖለቲካና የሲቪል ድርጅቶች፣ ስብስቦች፣ የሃይማኖት ተቋማትና እያንዳንዱ ኢትዮጵያዊ በነፍስ ወከፍ ትግሉን መቀላቀል አለበት ማለት ነው። ወያኔ የጋራ ጠላታችን ነው። የጋራ ጠላታችን በጋራ መተን የጋራ ጣፈንታችን በነጠላ ሳይሆን በጋራ ወስነን መነሳት ያለብን አሁን ነው። ስለዚህ በተለያዩ የሀገራችን ክፍሎች የተነሳሱትን እንቅስቃሴዎች መቀላቀልና ሁለንተናዊ አቅማቸውን ማጎልበት የግድ ይላል። ይህ በዚህ እንዳለ በቅርቡ በደቡብ ኢትዮጵያና በጎንደር ክፍለ ሀገር የተቀጣጠለው ህዝባዊ ማዕበል በሀገራችን ነክሶ የነበረውን የፍርሃት ድባብ የገፈፈ ወያኔን ያስደነገጠ ተቃዋሚ ኃይል ነን የሚለውን ሁሉ ግምት ውስጥ የጣለ ፈዘውና ደንግጠው የነበሩ ጽንፈኞችን ከየስራቸው እንዲወጡ ያደረገ በውጭና በውስጥ ያለውን የተዘበራረቀ አመለካከት ፍንትው አድርጎ ያሳየና የብዙ ግለሰቦችን አመለካከትና የፖለቲካ እይታ አቅም ለክቶ ያለፈ ክስተት ነው ብንል ማጋነን አይሆንም። ወያኔንም አስደንግጦ ማለፉ ሐቅ ሲሆን ለሚታገለው ህዝብ ደግሞ የልብ የሰጠ ክስተት መሆኑን መታወቅ ያለበት ሐቅ ነው። በተመሳሳይ መልኩም ለብአዴን፣ ለሆዴድና ለደቡብ የወያኔ ተለጣፊ ድርጅቶች አባላትና አካላት ሁሉ ሁለት ጊዜ እንዲያስቡ አድርጎ አልፏል። ማለትም በወያኔ ላይ እየጠለቀች የመጣች ፀሐይ በእነርሱ ጣፈንታ ላይም ጥላዋን መጣሏ አይቀሬ መሆኑን መገንዘብ እንዳለባቸው አስምሮበት አልፏል። የመከላከያ ኃይሉ፣ የፌዴራል ፖሊስና የጸጥታ ክፍሉም ዛሬ ወያኔ በገፍ ለእርድ እያቀረባቸውና ከራሳቸው ወገን ጋር እያጋፈጣቸው መሆኑን ተረድተው የጠመንጃቸውን አፈሙዝ ወደ ወያኔ በማዞርና በመደገን ሀገርና ህዝባቸውን መታደግ ይችሉ ዘንድ ይህን አጋጣሚ መጠቀም ያለባቸው መሆኑንም አስገንዝቧቸው አልፏል። ባጭሩ ጆሮ ያለው ይስማ፣ ልብ ያለው ልብ ይበል ነው መልእክቱ። ሌላው መልእክት ደግሞ በጭፍንም ሆነ በጥቅም በዝርያም ሆነ በስሜት ወያኔ ወይ ሞት ለሚሉ የትግርኛ ተናጋሪ ምሁራን ተብዮች ነው። ከተጠያቂነት ለመዳን አቋምን ማስተካከልና ከኢትዮጵያ ህዝብ ጋር መቆምን መምረጥ ብልህነት እንጂ ጥቃት ወይም ውርደት አይደለም። ስለዚህ ከዘረኝነት አባዜ ወጣችሁ እንደ ሰው
ከሰው ተራ ቁሙ ብሏቸዋል። አቅመደሃው ወያኔ እንደሆነ በመሳሪያ ብዛት በፖሊስና በወታደር ጋጋታ ሊገታው ከማይችለው ህዝባዊ ግፊት ጋር ግብ ግብ መግጠሙ የማያዋጣው መሆኑን ከመገንዘቡም ባሻገር የጊዜ ጉዳይ እንጂ የእንግሊላ መዘረሩን መንኮታኮቱን በደንብ ተረድቶታል። ህዝባዊ ትግሉም ወያኔን እንዲያመልጥ ቀዳዳውን ሁሉ ዘግቶ መተንፈሻ ማሳጣትና እጁን እንዲሰጥ የማድረግ ኃይልና ጉልበት ያለው መሆኑን በሚገባ አሳይቷል። ሌላው ከዚህ ህዝባዊ መነሳሳት የተማርነውም ቁም ነገር ቢኖር ተከፋፍሎ ለወያኔ ከመመታት አንድ ሆኖ ወያኔን መመከትና መንግዶ መጣል የሚሻል ዘዴ መሆኑን፣ መገንጠል የሚለው ማባዜ የጥቂት ጠባብ ምሁራን የህዝቡ ውበትና ጌጥ አለመሆኑን፣ ብሎም በተባበረ ክንድ ወያኔን መደቆስና በመትኩ ህዝባዊና ኢትዮጵያዊ መንግስት ከመመስረት ውጪ ሌላ አማራጭ የሌለው መሆኑን ነው የተማርነው። ቀጥሎም ድርጅታዊ ብቃትን ማፈርጠምና ህዝባዊ ትግሉን ማቀናጀት ለነገ የማይባል የቤት ሥራ መሆኑን አስተምሮናል። የኢትዮጵያ አንድነት ኃይሎች ሁሉም ሰርገኛ መጣ በርበሬ ቀንጥሱ ከሚባለው ብሂል ይድኑ ዘንድ የማያዳግም ትምህርት ሰጥቶ ያለፈ ታሪካዊና ህዝባዊ ክስተት ነው ማለት ይቻላል። ለኛ ወያኔ ብርክ ይዞት ሲያቃስት ሲርበተበትና የባጤ ቆጡን ሲቀባጥር ማየታችን ብቻ ራሱ ትልቅ የምስራች ነው። ለነ ትግል ብርቁ በረከተ መርገብ ሲሆን ለኛ ደግሞ ለታገልነትና ዓላማችን በህዝባችን ላይ ለነበረን ላለን እምነት መጋቢ መንገድ ሆኖ አግኝተነዋል። ለመጪው ትግላችንም ትጥቅና ስንቃችን ሆኖ ይቀጥላል ማለት ነው። ባጭሩ ይህ የተነሳሳ የህዝብ ስሜት አቅጣጫ ማስያዝ ብሎም ይህ ሀገራዊ እንቅስቃሴ ዓላማውን አይቶ ለክቶና አልሞ ግቡን እንዲመታ እኛ ብቻ ሳይሆን ሁሉም የአንድነት ኃይሎች ተግተው ይሰሩ ዘንድ ጥሪያችንን እናቀርባለን። መድረሻውም ወያኔና ስርዓቱን መንግሎ ነፃና ዲሞክራሲያዊት ኢትዮጵያን መገንባት ሲሆን ሰልፋችንም ህዝባዊ ነንና ከህዝባችን ጎን ፊትና ጀርባ መሰለፍ ያለብን ነገና ከነገ ወዲያ ሳይሆን ዛሬ መሆኑን አበጥረን እንገነዘባለን። እናም ህዝባዊና ብሔራዊ አቅጣጫ ሊሰጡ ከሚችሉ ህዝባዊ ድርጅቶች ጋር ሁሉም ለመተባበር ለመታገልና ለማታገልም ዝግጁ መሆናችንን ሁሉም ኢትዮጵያዊ ሊያውቀው የሚገባ ሐቅ ነው። አረመኔው ወያኔ ራሱ አሸባሪ ሆኖ እያለ ተቃውሞ ያነሳውን ሁሉ ሽብርተኛ በሚል ፈሊጥ ያለ የሌለውን ኃይል በማሰለፍ እያደረገ ያለውን ፍጅት ልንቋቋም የምንችለው ተከፋፍለን ሳይሆን በአንድ ላይ እንዳንድ ሰው ስንቆም ብቻ መሆኑን አጽንኦት ሰጥተን ማለፍም እንፈልጋለን። እናቸንፋለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮን በስልክ ለመከታተል አሜሪካ 712 832 7010 ጀርመን 30 1388 0065 ስዊድን 8 4030 88 71 እንግሊዝ 03 30 332 65 00 ኖርዌይ 47 2193 9609 ሆላንድ 20 262 1095 አውስትራሊያ 280 72 51 80 ካናዳ 867 675 02 63 እስራኤል 23 721
012 ኬንያ 205 293 342 ይገባሻል ክብር ውዳሴ እናቴ ምን ቢርቁም የማትደርሺ ኢትዮጵያ ለማንነት ልትቀደም ኩራቴ ከፍ ላድርገው ሰንደቅ ዓርማሽን ላፍሩ ሜቱጋና ስላሉ የማዕዘን ድንጋይ አንተ ታሪክ ሙዳይ ሀገሬ ቀድመሽ ዘገይም ትሆኛለሽ ከላይ ሀገሬ 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 ውሃም ሳይጠማ ሰላም ሳይርበን ችግር ሳይደፍረን ኢትዮጵያ ኑርልን ቁጣው የነብር ግርማው የአንበሳ እሳት ነው ሕዝብሽ ሆ ብሎ ሲነሳ ልክ እንደ ግማሽ የተሸከመው ማተፈለያው ሰንደቅ ዓላማው ነው ያሆ በልጃለ ያሆ በልምን ነው ያሆ በልጃለ ያላወቀት ማን ነው አያውቁንም አያውቁንም እኛን አያውቁንም አያውቁንም እንዴት አያውቁንም ያላወቅን ኢትዮጵያዊ ነን አያውቁንም ለካ አያውቁንም አያውቁንም እኛን አያውቁንም አያውቁንም አርፋችሁ አያውቁንም ያላወቅን ኢትዮጵያዊ ነን ለበሽታባው አደባባይ ኩራቴ ሰላም ክብር መስታወቴ ነሽ ኢትዮጵያ እንደመንታና ትንቅልፍ የሌለሽ እናቴ የደስታዬ የቁስቴ ባፍ ያለፈው ከጠቀመ ከነበረውም ለመማር በቅርቡ አንድ ሆድ የባሰውና የተበሳጨ ዜጋ የወያኔ ግፍና ድንፋታ አንገሽግሾት ኢህአፓ በእውነቱ ናፈቀኝ በሚል የጻፈውን ስናጤን ካለፈው በእርግጥም ብዙ ለመማር እንደምንችል ማቅረቡ አስፈላጊ ይሆናል። የካቲት ስንል አብዮት ስንል የዚያን ጀግና ትውልድ አስተዋጽኦ መርሳት አንችልም። በየካቲትም ሆነ ደርግ የህዝብን ድል ከነጠቀ በኋላም በተካሄደው ትግል ደግሞ ደማቁን ሚና የተጫወተው ኢህአፓ እንደነበር መካድ የሚቻል አይደለም። ኢህአፓን የሚናፍቁ ደመላሽን ፈላጊዎች ናቸው። የህዝብ ጠላት በፈርጀ ብዙ ትግል የሚያዋክብ ህዝብን የሚያስተባብር አንድ አርጎ በኢትዮጵያዊነት የሚያሰልፍ የዴሞክራሲ የመብት ጠበቃና የእድገት ጽንሰ ሐሳቦች ባለቤት የነበረውን ስናስታውስ በኢትዮጵያዊነት መደራጀት ወያኔ በትግሬነት በተጻራሪ ሲያደራጅ ዋናው እርምጃ ነበር። ዛሬ አደረጃጀት ወያኔ በቀደደው ቦይ ፈሶ በብሔረሰብ ደረጃ ሆኖ ለሚያስፈልገውም አንድነት ጋሬጣ መሆኑ አልቀረም። እንበልና ሁሉም በየብሔረሰቡ አይሎ የበላይነትን ይያዝ። ኢትዮጵያ የሚለውም እንገንጠል የሚለውም ማለት ነው። ድልድዩ ፈርሶ ማለት ነው።
ውጤቱ ሊገመት የሚችልና አገርን ለከፋ አደጋ የሚጥል ለመሆኑ ብዙም ክርክርን አይጠይቅም። ድብልቅልቅ ነው ውጤቱ። ለዚህም ነው በየካቲትና ከዚያን በኋላ የፖለቲካ አማራጮች ላይ ልዩነቶች ቢኖሩም ኢትዮጵያን በተመለከተ ግን ቅርጫ የመግባቱ መንፈስ የትም አልነበረም በተጋዮቹ መሃል። ይህ ወያኔና መሰሎቹን ባይጠቀልልም ከነበረው ለመማር ስንል ለዚህ ክስተትና ሐቅ ከባድ ሚዛን እንሰጠዋለን። ያኔው ወጣት በጋራ ታገለ እንጂ ክልሌ ጎጤ በሚል አልተናቆረም። ብዙዎች የኤርትራ ተወላጆች የትግሉ አካል ሆነውም ተሰው እንጂ ጠበው ወደ ናቅፋ አልነጎዱም። ወደዚያ ያቀኑት እነ ተስፋ ኪዳኔ